እንደመጣ ከቡታጅራ አንድ መረጃ ደርሶኛል። ስለሱ ጉዳይ እውነት ነው ወይስ አይደለም በደንብ አድርጌ በዚህ ቪዲዮ እነግራቸዋለሁ። እሱ ብቻ አይደለም እንግዲህ ሩታ የተናገረችው ነገርም አለ፣ ብዙ ነገሮችም አሉ። በተለይ እንግዲህ በትላንትናው ዕለትም የተናገረችው ለኤፍሬም አንድ ወሳኝ ነገርም ነበረ። እሱንም በዚህ ቪዲዮ በደንብ ትመለከታላችሁ። እንግዲህ ኤፍሬም እውነት ይህንን ነገር አድርጓል ወይስ አላደረገም? እያንዳንዱን ነገሮች እንግዲህ ትመለከታላችሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ የተፈጠረውን በትክክል እያየን ነበረ። እውነት ለመናገር እንግዲህ አብዛኛዎቻችሁም ይህንን ቪዲዮ በደንብ ስትጠብቁ ነበረ። ምክንያቱ ደግሞ እንግዲህ ኤፍሬም ያደርገዋል ወይስ አያደርገውም እጅግ በጣም ውስብስብ የሆነ ነገር ውስጥ ገብተን ነበረ። እንግዲህ ፋይናሊ ዛሬ አዲስ ነገርም እየተሰማ ይገኛል። ምንድነው የተከሰተ? አብርሃም ተመልሷል የሚባለው ነገር እውነት ነው ወይስ አይደለም? ያው አንዳንድ ሰዎች ጋራ በጣም ቅርብ የሚባሉ ሰዎች ጋራ እንግዲህ ደወል አድርጌያለሁ። ከጧት ጀምሮ እስከ 4 ሰዓት ድረስ እንግዲህ በጣም ብዙ ሰዎች ጋር ስደውል ነበረ። ይህንን ቪዲዮ ሪከርድ ሳላረግ በፊት በተለይ አብዛኛው ሰው አንድ አይነት መልሶችን ሲመልሱልኝ ነበረ። ፋይናሊ ምንድነው የተከሰተ? እጅግ በጣም በሚገርም ሁኔታ እንግዲህ ትላንትና አንድ ነገር ሲናገር ነበረ። በተለይ ኤፍሬም እንግዲህ አብርሃምን ይዤ እመጣለሁ፣ ምክንያቱ ደግሞ አብርሃም መሆን ያለበት ከሚስቱና ከልጁ ጋር ብቻ ነው። እሱን ደግሞ እንግዲህ መብቱንም እንደሆነ በግልጽ ሲናገር ነበረ። አብርሃምን በጣም እየተጫኑት ነው፣ ከልክ በላይ እንግዲህ ያው አብርሃምን እያስጨነቁት ነው። አንድ ጊዜ ከቤተሰብ ጋር ያገናኙታል፣ አንድ ጊዜ ደግሞ ሌላ ነገር ይናገራሉ። ነገር ግን ቡታጅራ ሄዶ ምንም የሚጠቅም ነገር የለም። ምክንያቱ ደግሞ እንግዲህ አብርሃም ፍጹም ጤነኛ ነው ብሎ እንግዲህ በግልጽ ሲናገር ነበር ማለት ነው። ኤፍሬም እንግዲህ አንዳንድ ሀሳቦችን ሲያነሳ የመጀመሪያው የአብርሃም ጤንነትን ሲያነሳ በተለይ አብርሃም ከዚህ በፊት በጣም ብዙ ነገሮችን አብረን ብዙ ነገሮችን ስንነጋገር ነበረ። በዛን ሰዓትም በግልጽ የነገረኝ ነገር ከሩታ ጋራ መኖር እፈልጋለሁ፣ ከሩታ ጋር ብቻ ሳይሆን ከልጄ ጋራ አንድ ላይ ሆነ መኖር እንፈልጋለን። ያንን ደግሞ እንግዲህ እንዳልኖር እያረጉኝ ያሉት ቤተሰቦቼ ናቸው ብሎ እንግዲህ በግልጽ ሲናገር ነበረ። ቤተሰቦቼ እየተስማሙ አይደለም፣ በዛ ሁኔታ እኔም ጭንቀት ውስጥ ገብቻለሁ፣ እባካችሁን ከቻላችሁ ለመስማማት ሞክሩ ብሎ እንግዲህ ሲለምነው ኢቭን እንደነበረ ያንን ሀሳብ አንስቶ ኤፍሬም ተናግሯል። እጅግ በጣም በሚገርም ሁኔታ እንግዲህ ከባድ ጊዜያትን አሳልፎ ዛሬ እዚህ ከደረስን በኋላ እንዴት ሩታ ትፈቅጂለታለሽ ብሎ እንግዲህ በተለይ ሩታን ሲወቅሳት ነበረ። ምክንያቱ ደግሞ እንግዲህ ያው ሩታን በደንብ ታውቃላችሁ። ሩታ እንግዲህ ከጋሽዬ ጋር በጣም ቅርበት አላቸው፣ በደንብ ይደዋወላሉ። ብዙ ጊዜ እንግዲህ ጋሽዬ ደውሎ ሰላም ይጠይቃታል። እያንዳንዱን ነገሮችም የተፈጠሩ ነገሮችንም እየነገረችው ነበር እስከ ዛሬ። እንግዲህ ምንም አይነት ነገር ከጋሽዬ ጋራ መጣላትም ፍላጎት እንደሌላትም ጭምር በግልጽ ስትናገር ነበረ። አብርሃም እንግዲህ ወደ ቡታጅራ ከሄደ በኋላ እንዴት ከጋሽዬ ነጥቄ ወስደዋለሁ፣ ምንም ቢሆን እንግዲህ ያው ከቤተሰቡ ጋራ ጥሩ የሆነ ግንኙነት አለኝ። ቡዜና ዴቭ ምንም አይነት እንኳን ጠላት ላይ እኔ ቢሆኑም እነሱ ግን በጣም ብዙ ዋጋ ከፍሏል። እሱም ብቻ አይደለም የኛ ትዳር አንድ ላይ እንዲሆን በተለይ አብርሃምና ሩታ እንግዲህ አንድ ላይ እንዲሆኑ ራሱ ኢቭን በጣም ብዙ ነገሮችን ሲያደርጉ እንደነበረም ጭምር እንግዲህ ሩታ ገልጻ ተናግራለች። እጅግ በጣም ብዙ ነገሮችን ለማድረግም እየሞከሩ ነው አሁን ላይም ጭምር። ሄርሜላንም በደንብ አስጠንቅቋታል። እንግዲህ በተለይ ጋሽዬ በጭራሽ ደጃፊ ላይ እንዳትረግጪ ተብላ ትላንትና በግልጽ እንግዲህ ጋሽዬ መልእክት እንደላከ ነግሬያችሁ ነበረ። እሱ ብቻ አይደለም እንግዲህ ያው ሩታ ደግሞ ለምንድን ነው ማትሄደው ብላችሁ ከጠየቃችሁኝ አንድ ምክንያት በትክክል በግልጽ እነግራችኋለሁ። እንግዲህ ሩታ አሁን ያለችው እዚሁ አዲስ አበባ ውስጥ ነው። ያው ምንም ቢሆን እንግዲህ ከልጇ ጋራ አንድ ላይ እየኖረች እንደሆነ ሁላችንም በደንብ እናውቃለን። ነገር ግን አንዳንድ ስራዎችም እንዳሏትም ጭምር ስትናገር ነበረ። ያንን ስራም ትታ ከሄደች በጣም ብዙ ነገሮች ሊበላሹባት ስለሚችሉ ያንን ሀሳብ ለተወሰነም ጊዜ ቢሆን እዚሁ ቆይታ ነገሮችን አስተካክላ ወደ ቡታጅራ ወይ ለመሄድ ትሞክራለች፣ ወይም ደግሞ እንግዲህ አብርሃም ከመጣ እያንዳንዱ ነገሮችን ለማስተካከል ትሞክራለች። ያንን ሀሳብ በውስጧ እንደያዘችም ጭምር ነው እንግዲህ በደንብ ማስረጃ ስትሰጥ የነበረው በዛሬ ዕለት። እንግዲህ ምንድነው ያገኛችሁት? ምን አዲስ ነገር አለ ካላችሁ ያው ፋይናሊ በተለይ ትላንትና በደንብ እንደምታስታውሱት ከሆነ ኤፍሬም ሙቼ እገኛለሁ፣ አብርሃምን ጎትቼው ይዤ እመጣለሁ። ምክንያቱ ደግሞ አብርሃም ወደ
ሩታ ቤት መመለስ አለበት ወይም ደግሞ ወደ ሚስቱና ወደ ልጁ ቤት መምጣት አለበት። ያንን ደግሞ እንግዲህ በግድም ቢሆን አደርጋለሁ። ምንም ቢሆን እንግዲህ እነጋሽዬ በደንብ ስለሚያውቁኝ በብዙ መንገድ ቢወቅሱኝም እኔን ስለሚወቅሱ በተለይ ሩታንም ምንም ሊናገሩ አይችሉም። ይህ የራሴ ሀሳብ ነው ብሎ እንግዲህ በግልጽ ሲናገር ነበረ። እንግዲህ ፋይናሊ እዛ እንደደረሰና አብርሃምን ወስዶ ወደዚህ እንደመጣ አንዳንድ ወሬዎች በስፋት ሲነገሩ ነበረ። ይህንን ነገር ላጣራ ስሞክር ነበረ። እንግዲህ ቪዲዮ ተሰርቶ እስከሚያልቅ ድረስ 6 ሰዓት ተኩል እስከሚሆን ድረስ እውነት ለመናገር በጭራሽ እስካሁን ድረስ አዲስ የሆነ መረጃ አልወጣም። እውነት ለመናገር እንግዲህ አንዳንድ ሰዎች ዝም ብሎ ሲናገሩ ነበረ። አብርሃም ያው ተመልሷል ወይም ደግሞ ከኤፍሬም ጋር መጥቷል የሚልም አንዳንድ ሀሳቦች ሲያነሱ ነበረ። እስካሁን ሰዓት ድረስ እንግዲህ ምንም አዲስ ነገር እንዳላገኘው ልነግራችሁ ፈልጋለሁ። ሜቢ እንግዲህ ያው ወደ ማታ አካባቢ ላይ አብርሃም ሊታይ ይችላል ወይም ደግሞ አብርሃም መጥቷል ከሆነ ከኤፍሬም ጋራ ያው በቪዲዮ ሊመለስ ይችላል። በቪዲዮ ልናገኘው እንችላለን። እንግዲህ ወደዚህ ቢመጣ መልካም ነው ወይስ አይደለም ብላችሁ ከጠየቃችሁኝ አንድና አንድ የሆነ መልስ እነግራችኋለሁ። ምክንያቱ ደግሞ እንግዲህ እዛ ያለውን ነገር በፍጹም አላምንበትም። ምክንያቱ ደግሞ ያው እንደምታውቁት ሄርሜላ ወደዛ የመሄድ እድል አላት። ከዚህ በፊትም ሄዳ ነበረ። ከዚህ በፊትም በጣም ብዙ ጊዜ እንግዲህ ቡታጅራ ስትመላለስ የነበረችዋ ሴት ስለሆነች አሁንም ቢሆን ወደዛ መሄዷ ስለማይቀር ወደዚህ ቢመለስ አብርሃም ግን በጣም ብዙ ነገሮችን ሊያተርፍ ይችላል። አንደኛ እንግዲህ ያው ከልጁ ጋራ በሰላም ቁጭ ብሎ ልጁን እያሳደገ በስነ ስርዓት አትሊስት እንግዲህ አእምሮም ተስተካክሎለት ጤናውም ተመልሶለት ወደ ትክክለኛ ባህሪው እስከሚመለስ ድረስ በእረፍት እዚህ ሆኖ ጤናውን ቢከታተል ሆስፒታልም ሄድ ካለበት የተሻለ ሆስፒታል ከዚህ በፊት የተመረመረበት ቦታ ሳይሆን እንግዲህ ከሱም ከፍ ያሉ ሆስፒታሎች ገብቶ በደንብ ቢመረመርና ትሪትመንት ቢያገኝ ወይም ደግሞ በደንብ እንክብካቤ ቢያገኝ አብርሃም 101% ወደ ጤናው ይመለሳል ማለት ነው። እንግዲህ ያንን ነገር ማድረግ ቢቻል መልካም ነው። ነገር ግን ጋሽዬ ጋር መሆን አለበት ግዴታ ከተባለ ደግሞ ጋሽዬ ጋር መሆን ይችላል። ነገር ግን ኤፍሬም ወደዛ ሄዶ ኤፍሬም ደግሞ ለተወሰነ ጊዜም ቢሆን አብርሃም ጎን መሆን አለበት። ምክንያቱ ደግሞ እንግዲህ ያው ታውቃላችሁ በተደጋጋሚ ማለት ይቻላል ሄርሜላ ሙከራ እያረገች ነው። ወደ ቡታጅራ መሄድ እንደምትፈልግ ትላንትና ከትላንት በፊትም ስትናገር ነበረ ማለት ነው። በጣም ብዙ ነገሮችም ስንሰማ ነበረ። ምንድነው አሁን ሊከሰት የሚችል ፋይናሊ ምን ሊከሰትስ ይችላል ወደፊት የሚለውን ነገር ደግሞ እንግዲህ አብዛኞቻችሁ መገመት ትችላላችሁ ብዬ ነው ማሰው። አብርሃም እንግዲህ ወደ ቤቱ የመመለስ እድሉ 100% እርግጠኛ ሆኜ የምነግራችሁ መመለሱ የማይቀር ጉዳይ ነው። ዛሬም ይሁን ነገም ይሁን ከ15 ቀን በፊት በኋላም ይሁን ብቻ መመለሱ የማይቀር ጉዳይ እንደሆነ በዚህ አጋጣሚ ለመናገር ፈልጋለሁ። ነገር ግን አብርሃምን መንከባከብ እንዳለባቸው በእርግጠኝነት ይህንን ነገር መናገር ፈልጋለሁ። እንግዲህ አብዛኞቻችሁ ሐሳባችሁ ጥሩ ነበረ። በትላንትናው ዕለትም እንግዲህ ላይቭ ስትሪም ላይ በደንብ ስናገር ነበረ። አብዛኞቻችሁ ያነሳችሁት ሐሳብም መልካምና የሚበረታታ አይነት ሐሳብ ሆኖ አግኝቻለሁ። እሱ ብቻ አይደለም። በተለይ አብርሃም መምጣቱ ወይም መሄዱ ብቻ ሳይሆን የአብርሃም ጤንነት አሳስቧችሁ በተለይ ስለ ሰው ደስታም ስለ ሰው መታመምም በደንብ ተጨንቃችሁ በዚህ ደረጃ በተለይ የአብርሃምን ቪዲዮ የምትከታተሉ ሰዎች እጅግ በጣም ላመሰግናችሁ ፈልጋለሁ። ምክንያቱም በጣም ብዙ ነገሮችን በተለይ በአሁን ሰዓት እየተረዳችሁ እንደመጣችሁ ያው ነግራችሁኛል። ስለሆነ እጅግ በጣም ደስ የሚል ነገር አይተናል ማለት ነው። ቀጣይ ምን ሊፈጠር ይችላል እያንዳንዱ ነገር እንግዲህ በማታ ላይቭ ስትሪም ላይ በደንብ አድርገን አብረን የምናይ ይሆናል። እስከዛ ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።